ፊልድ ማርሻል ብርሃኑ ጁላ የፋኖ ታጣቂዎችን አገርን በማስገንጠል ከሰሱ። የባህር በር እንዳናገኝ የሚሰሩ የዘመኑ ባንዳዎችን በአንድነት እንመክታለን ሲሉም የዛቱ ሲሆን የአሰብ ጉዳይ እንዲሳካ ህዝቡ አብሮን ይሁን በማለት ክተት የመሰለ ጥሪ አስተላልፈዋል። ባንዳው ዛሬም ከጠላት ጋር ተሰልፎ የአድዋ ልጆችን እየወጋ ነው ያሉት ፊልድ ማርሻሉ ትግላቸው የገንጣይና አስገንጣይ ነው ሲሉ ወንጅለዋል። ታደምጡታላችሁ። እስራኤል ዳግም ተዘናጋች። ኢራን አዘናግታ ዳግም ጥቃት በቴል አቪቭ አድርሳለች። የዱባይና አቡዳቢ ሰማይ ጠቀስ ፎቆችም ከሰዓታት በፊት ዳግም ጥቃት ተሰንዝሮባቸዋል። ሶስተኛ ቀኑን በያዘው የመካከለኛው ምስራቅ ግጭት ኢራን ያጸፋ ጥቃቶች መፈጸሟን አጠናክራ ቀጥላለች። በዚህም መሰረት ኢራን በኪዩትና አረብ ኤምሬትስ የድሮን ድብደባ ፈጽማለች። በተጨማሪም አንድ ከፍተኛ የእስራኤል ጄኔራል በኢራን ተገድለዋል። የእስራኤል መከላከያ ሚኒስትር በበኩሉ ቀጣዩ ኢላማችን የሂዝቦላህ አዛዥ ነው ብሏል። እንመለስበታለን። የተፈራው እሳት ኢትዮጵያ ደጅ ደረሰ። የማይደርስ የመሰለው ማዕበል በራፋችን ደርሷል። በርካታ ኢትዮጵያውያንና ኤርትራውያን በኢራን የሚሳኤል ጥቃት የሚገደላቸው አሳዛኝ መርዶ 4 ኪሎ ጀሮ ደርሷል። የኢራን ሰይፍ ከእስራኤልና አሜሪካ አልፎ ኢትዮጵያውያን ደጅ ደርሷል። አያቶላ ግድያ ራስ ነብር የሆነችው ኢራን ሚሳኤሎቿን ወደ ጠላቶቿ እያሽጎደጎደች ነው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የኢራንን ጥቃት አውግዘው አነጋጋሪ መግለጫ አሰራጭተዋል። ትሰሙታላችሁ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 130ኛውን የአድዋ ድል በዓል በማስመልከት ባስተላለፈው መልእክት በወቅታዊ ጉዳይ ላይ ዝምታውን ሰብሯል። ቴዲ ማንነትን መሰረት ያደረገ የንጹሃን ሞትና መፈናቀል በማውገዝ የጋራ ህልውናችን መንስኤ የሆነውን ስርዓት ለአንዴና ለመጨረሻ ጊዜ በቃ እንበል ሲል ጥሪ አቀርቧል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ፊልድ ማርሻል ብርሃኑ ጁላ ፋኖ ታጣቂዎችን አገርን በማስገንጠል ከሰሱ። የባህር በር እንዳናገኝ የሚሰሩ የዘመኑ ባንዳዎችን በአንድነት እንመክታለን ሲሉም የዛቱ ሲሆን የአሰብ ጉዳይ እንዲሳካ ህዝቡም አብሮን ይሁን በማለት ክተት የመሰለ ጥሪ አስተላልፈዋል። ባንዳው ዛሬም ከጠላት ጋር ተሰልፎ የአድዋ ልጆችን እየወጋ ነው ያሉት ፊልድ ማርሻሉ ትግላቸው የገንጣይና አስገንጣይ ነው ሲሉ ወንጅለዋል። በሚኒሊክ አደባባይ በተከበረው 130ኛው የአድዋ ድል በዓል ላይ የተገኙት የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሀገር ውስጥና በውጭ ኃይሎች መካከል ስላለው ቅንጅታዊ ስጋት ጠንከር ያለ ማስጠንቀቂያ አስተላልፈዋል። ፊልድ ማርሻሉ በንግግራቸው ወቅት ኢትዮጵያ የውጭ ወራሪዎችን ብቻ ሳይሆን ከውጭ ጠላቶች ጋር በማበር ሀገርን ለጥቃት የሚያጋልጡ የውስጥ ባንዳዎችን በእኩል ደረጃ እንደምትዋጋ በይፋ ገልጸዋል። የባህር በር የማጣት ታሪካችን የውድቀት ውጤት ነው ያሉት ጠቅላይ ኤታማዦር ሹሙ ከዚህን ቀደም በነበሩ ከፋፋይ ርዕዮተ ዓለማት ምክንያት ግዛታችንን አስገንጥለንና ባህር በር አጥተን የነበርንበትን የታሪክ ስህተት ደግሞ ሊያመጡ የሚፈልጉ ኃይሎችን መከላከያ ሰራዊቱ በማንኛውም መስዋዕትነት እንደሚመክት አረጋግጠዋል። ፊልድ ማርሻል ብርሃኑ አክለውም ህዝቡ እንደ አድዋ ዘመን አርበኞች ሁሉ ከሰራዊቱ ጎን በመቆም የባህር በር የማግኘት የትውልድ ህልውና ጥያቄ እንዲሳካ ጥሪ አቅርበዋል። የፊልድ ማርሻሉ ንግግር ኢትዮጵያ የባህር በር ጥያቄዋን በወታደራዊ ኃይል ለማሳካት መዘጋጀቷን የሚያረጋግጥ ነው። ባንዳው ዛሬም ከጠላት ጋር ተሰልፎ የአድዋ ልጆችን እየወጋ ነው ያሉት ፊልድ ማርሻሉ ትግላቸው የገንጣይና አስገንጣይ ነው ሲሉ ወንጅለዋል። እነዚህ ተዋጊዎች ለህዝቡ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡባት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው ብለዋል። ጠላት የህዝብን ጥያቄ ሽፋን በማድረግ የራሱን ፍላጎት የሚያስፈጽሙ ግለሰቦችንና ቡድኖችን እንደሚቀጥር የገለጹት ፊልድ ማርሻል ብርሃኑ ጁላ የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶች ቀዳዳ መፍጠር ውድቀታችንን ያፋጥነዋል ሲሉም አስጠንቅቀዋል። የውስጥ አለመረጋጋት ለውጭ ጣልቃ ገብነት በር እንደሚከፍት በመጥቀስ የህዝብን ጥያቄ ሰበብ በማድረግ ሀገርን ለማፍረስ ከሚሰሩ ኃይሎች ዜጎች ሊጠነቀቁ እንደሚገባ አሳስበዋል። ፊልድ ማርሻሉ
ንግግራቸውን ሲቀጥሉ በሌሎች ሀገራት የታዩ የውድቀት ታሪኮችን እንደ ማሳያ አቅርበዋል። የህዝብን ጥያቄ መሰረት በማድረግ የውጭ ኃይሎች የገቡባቸው በርካታ ሀገራት ፈርሰው ዛሬ ላይ በጸጸት ውስጥ ምን ነው እግሬን በቆረጠው እያሉ እንደሚገኙ ጠቁመው ጸጸታቸው ሊታደጋቸው አልቻለም ብለዋል። ኢትዮጵያውያንም ከጎረቤት ሀገራትና ከሌሎች ተሞክሮች በመማር ሀገራዊ አንድነታቸውን ሊጠብቁ እንደሚገባ አሳስበዋል። እውቀትና ብልሃት ማለት ከራስና ከሌላው ተሞክሮ መማር ማለት ነው ያሉት ፊልድ ማርሻሉ ብሔራዊ ጥቅምን አሳልፎ ከመስጠትና ሀገርን ለማስደፈር ከአፍራሽ ኃይሎች ጋር ከመስራት ዜጎች እንዲቆጠቡ መክረዋል። ከሞኝ ደጃፍ ሞፈር ይቆረጣል። ከደጃፋችን ከሞፈር በላይ የሆነ ብሔራዊ ጥቅማችንን በራሳችን አመል ተጠቅመው ሊቆርጡ ያሰፈሰፉ አሉ። ራሱን ለማስደፈር ከአፍራሹ ጋር የሚሰራ ሰው ሰውኛ ባህሪ የጎደለው ሰው አለ። እንቅፋቱ አንተን እስኪመታ አጠብቅ። ቀድሞ እንቅፋቱን ከመታው ጎረቤት ወይም ባልንጀራ ተማር። እውቀትና ብልሃት ማለት ከራስና ከሌላው ተሞክሮ መማር ማለት ነው ያሉት ፊልድ ማርሻሉ የኢትዮጵያ ከፍታ የማይቀር መሆኑንና ሀገሪቱ ማንኛውንም አይነት የውስጥና የውጭ ስጋቶችን በድል እንደምትወጣ ያላቸውን እምነት ገልጸዋል። እስራኤል ዳግም ተዘናጋች። ኢራን አዘናግታ ዳግም ጥቃት በቴል አቪቭ አድርሳለች። የዱባይና አቡዳቢ ሰማይ ጠቀስ ፎቆችም ከሰዓታት በፊት ዳግም ጥቃት ተሰንዝሮባቸዋል። ሶስተኛ ቀኑን በያዘው የመካከለኛው ምስራቅ ግጭት ኢራን ያጸፋ ጥቃቶችን መፈጸሟን አጠናክራ ቀጥላለች። በዚህም መሰረት ኢራን በኪዩትና አረብ ኤሚሬትስ የድሮን ድብደባ ፈጽማለች። በተጨማሪም አንድ ከፍተኛ የእስራኤል ጄኔራል በኢራን ተገድለዋል። የእስራኤል መከላከያ ሚኒስትር በበኩሉ ቀጣዩ ኢላማችን የሂዝቦላ አዛዥ ነው ብሏል። ሶስተኛ ቀኑን በያዘው የመካከለኛው ምስራቅ ግጭት ኢራን ያጸፋ ጥቃቶች መፈጸሟን አጠናክራ ቀጥላለች። በዚህም መሰረት ኢራን የተኮሰቻቸው ድሮኖች መመከቷን ኪዩት አስታውቃለች። የኪዩት ሲቪል መከላከያ ዋና ዳይሬክተር ለመንግስት ዜና ወኪል እንደገለጹት አብዛኞቹን ድሮኖች በሩመይቲያና ሳልዋ ሰፈሮች አቅራቢያ በአየር መከላከያ ተመተው ወድቀዋል። በኪዩት ከጥቃቱ ቀደም ብሎም የአደጋ ጊዜ ሳይረኖች የተሰሙ ሲሆን እስካሁንም ምንም አይነት የሰው ጉዳት እንዳልደረሰ ጠቁመዋል። በተያያዘም ሮይተርስ የዓይን እማኞችን ጠቅሶ እንደገለጸው ዛሬ ጠዋት በዱባይና በኳታር ዋና ከተማ ዶሃ ከፍተኛ ተከታታይ ፍንዳታዎች ተሰምተዋል። ኢራን ጥቃት ከተፈጸመባት በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን እንደምትመታ ቀድማ ያስጠነቀቀች ቢሆንም ጥቃቱ በባህረ ሰላጤው ከተሞች የሚገኙ ሲቪልና የንግድ ቦታዎችን ያካተተ መሆኑን ሀገሪቱን አስቆጥቷል። ይህም ግጭቱ በቀጠናው ቁልፍ የአቪዬሽንና የንግድ ማዕከላት ላይ ከፍተኛ ተጽዕኖ ፈጥሯል። ኢራን እንዲህ አይነቱን ጥቃት ስትቀጠል እስራኤል በበኩሏ ሊባኖስን ስትደበድብ ውላለች። እስራኤል በደቡብ ሊባኖስ በፈጸመችው ጥቃት 31 ሰዎች ሲገደሉ 149 ደግሞ ጉዳት እንደደረሰባቸው የሀገሪቱ ጤና ሚኒስቴር አስታውቋል። የእስራኤል መከላከያ በሂዝቦላ ላይ የማጥቃት ዘመቻ መክፈቱን የገለጸ ሲሆን ይህም ለበርካታ ቀናት ሊቆይ ይችላል ብሏል። የእስራኤል መከላከያ አዛዡ ኢያል ዛሚር በሂዝቦላ ላይ የማጥቃት ዘመቻ መጀመራቸውን ገልጸዋል። በመከላከል ላይ አይደለንም ያለነው እያጠቃን ነው ብለዋል። አክለውም ለበርካታ ቀናት ለሚቀጥል ውጊያ መዘጋጀት አለብን። ለብዙ ቀናት ጠንካራ የመከላከል ዝግጁነት ያስፈልጋል። እንዲሁም ቀጣይነት ላለው ማጥቃት ዝግጁ መሆን አለብን ብለዋል። ኢራን በበኩሏ የመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት ዛሬም ቀጥላለች። በባህሬንና ዱባይ እንዲሁም በኪዩት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የእስራኤል ጦር ቃል አቀባይ ሰራዊቱ ከሂዝቦላ ጋር ዳግም ውጊያ መግጠሙን ተከትሎ ወደ ሊባኖስ የእግረኛ ጦር ይሰማራ እንደሆነ ተጠይቀው ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉ መልሰዋል። ሂዝቦላ እስራኤል ላይ ጥቃት በመሰንዘሩ ከባድ ዋጋ ይከፍላል ሲሉ ተናግረው ዝግጁ ነን፣ በሚገባ ተዘጋጅተናል፣ ወደ 100 ሺህ የሚጠጉ ተጠባባቂ ወታደሮችን አሰባስበናል፣ በደርዘን የሚቆጠሩ ሻለቃዎችን፣ ብርጌዶችን፣ እዞችን የሰሜን ድንበር ለመከላከል አሰማርተናል እና ለመከላከልም ሆነ ለማጥቃት ለሚደረጉ ሁሉም አማራጮች ተዘጋጅተናል ብለዋል። የሁኔታ ግምገማዎችን እያካሄድን ነው እና ሁሉንም አማራጮች በጠረጴዛ ላይ ናቸው በማለት ተናግረዋል። በሌላ በኩል ካትዝ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ሂዝቦላ በእስራኤል ለሰነዘረው ጥቃት ከፍተኛ ዋጋ ይከፍላል ብለዋል። ሚኒስትሩ አክለውም የሂዝቦላ ዋና ጸሐፊ
ናኢም ቃሲም በኢራን ተጽዕኖ ውስጥ በመሆን እስራኤል ላይ ጥቃት በመክፈቱ ከአሁኑ ሰዓት ጀምሮ የግድያ ኢላማችን ይሆናል ሲሉ ተናግረዋል። ናኢም ቃሲም በፈረንጆቹ መስከረም 27 በእስራኤል ሕይወታቸውን ያጡትን ሐሰን ናስራላህን በመተካት ነበር ወደ ስልጣን የመጡት። እስራኤል ሌሊቱን በደቡባዊ ሊባኖስ በፈጸመችው ጥቃት 31 ሰዎች ሲገደሉ 149 ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር ይፋ አድርጓል። የእስራኤል መከላከያ አዛዥ ኢያል ዛሚር በሂዝቦላ ላይ የማጥቃት ዘመቻ መክፈታቸውን ገልጸው ጥቃቱ ለበርካታ ቀናት ሊቀጥል እንደሚችል ጠቁመዋል። እስራኤል ዘመቻውን የጀመረችው ሂዝቦላ በሰሜናዊ እስራኤል ሃይፋ አቅራቢያ በሚገኝ ወታደራዊ ጣቢያ ላይ የሮኬትና የድሮን ጥቃት ከፈጸመ በኋላ ነው። የተፈራው እሳት ኢትዮጵያ ደጅ ደረሰ። የማይደርስ የመሰለው ማዕበል በራፋችን ደርሷል። በርካታ ኢትዮጵያውያንና ኤርትራውያን በኢራን የሚሳኤል ጥቃት የመገደላቸው አሳዛኝ መርዶ 4 ኪሎ ጀሮ ደርሷል። የኢራን ሰይፍ ከእስራኤልና አሜሪካ አልፎ ኢትዮጵያውያን ደጅ ደርሷል። በአያቶላ ግድያ ራስ ነብር የሆነችው ኢራን ሚሳኤሎቿን ወደ ጠላቶቿ እያዥጎደጎደች ነው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የኢራንን ጥቃት አውግዘው አነጋጋሪ መግለጫ አሰራጭ ተዋል። በርካታ ኢትዮጵያውያን የኢራን አሜሪካ ጦርነት እኛን ምን አገባን ቢሉም የመካከለኛው ምስራቅ ቀጠና ነውጥ ግን ዳፋው ለኢትዮጵያና ኢትዮጵያውያን ደርሷል። የካቲት 21 ቀን 2018 ዓ.ም የጀመረውን ተከታታይ የኢራን የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤሚሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስቴሩ ዝርዝር መረጃ ከመስጠት ተቆጥቧል። እንደ ሚኒስቴሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤሚሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 165 ባሊስቲክ ሚሳይሎችን፣ 2 የክሩዝ ሚሳይሎችንና 541 ድሮኖችን ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤሚሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባሊስቲክ ሚሳይሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳይሎችንና 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስትሩ ይፋ አድርጓል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ኢራንን አውግዘው አነጋጋሪ መግለጫ ሰጥተዋል። ጠቅላይ ሚኒስትር አብይ እሁድ ዕለት ኢራን በኪዩት ላይ የፈጸመችውን ጥቃት ተከትሎ ከኪዩት ልዑል አልጋወራሽ ሼክ ሳባህ ካሊድ አል ሐማድ አል ሳባህ ጋር በስልክ መወያየታቸው ተሰምቷል። ጠቅላይ ሚኒስትር አብይ ከኪዩቱ ልዑል አልጋወራሽ ጋር ባደረጉት ውይይት በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኪዩት የዜና ወኪል ዘግቧል። አብይ ድርጊቱን የዓለም አቀፍ ሕግና የተባበሩት መንግስታት ቻርተርን ጥሰት ነው ማለታቸውን ዘገባው ያመላክታል። ጠቅላይ ሚኒስትር አብይ ከልዑል አልጋወራሹ ጋር በነበራቸው የስልክ ንግግር ወቅት የኪዩት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸው ተገልጿል። ዘገባው እንደሚያመላክተው አብይ በኪዩት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለውም ተናግረዋል። አብይ ኢትዮጵያ የኪዩት መንግስትና አመራር የሀገሪቱን ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወስደው ማንኛውም እርምጃ ድጋፋቸውን ገልጸዋል። ኢራን በትናንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት በኪዩት የአንድ ሰው ሕይወት ማለፉ ተገልጿል። ኢራን በበኩሏ በበርካታ የመካከለኛው ምስራቅ ሀገራት ላይ ዛሬም ጥቃት የፈጸመች ሲሆን በባህሬን፣ ዱባይ እንዲሁም በኪዩት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የኪዩት ልዑል አልጋወራሽ ሼክ ሳባህ ካሊድ አል ሐማድ አል ሳባህ ጠቅላይ ሚኒስትር አብይን ስላሳዩት ድጋፍ እንዳመሰገኑም የዜና ወኪሉ ዘግቧል። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 130ኛውን የአድዋ በዓል በማስመልከት ባስተላለፈው መልእክት በወቅታዊ ጉዳይ ላይ ዝምታውን ሰብሯል። ቴዲ ማንነትን መሰረት ያደረገ የንጹሃን ሞትና መፈናቀል በማውገዝ የጋራ ህልውናችን መንስኤ የሆነውን ስርዓት ለአንዴና ለመጨረሻ ጊዜ በቃ እንበል ሲል ጥሪ አቅርቧል። አርቲስቱ በዘንድሮ የእንኳን አደረሳችሁ መልእክቱ በወቅታዊ ጉዳይ ላይ ጠንካራ መልእክት አስተላልፏል። ቴዲ በእንኳን አደረሳችሁ መልእክቱ የዘንድሮን
ሰላሳኛ የአድዋ ድል በዓል ሲከበር የጥቃት ሰለባ የሆኑ ወገኖች መታሰብ አለባቸው ብሏል። ቴዲ በመልእክቱ ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኑ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ነው ብሏል። ግድያ በተጨማሪ በማንነት ተኮር ተከታታይ ጥቃቶች የአካልና የስነ ልቦና ጉዳት የሚደርስባቸው እንዲሁም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችንን በህሊና ጸሎት እያሰብን አድዋን ማክበር አለብን ብሏል። ከኢህአዴግ እስከ ብልጽግና መንግስትን በድፍረት በመቃወም የሚታወቀው ቴዲ ጠንካራ መልእክቱን ያስተላለፈው በአርሲ ከ20 በላይ ኦርቶዶክሳውያን በተገደሉበት ማግስት ነው። ቴዲ በኢትዮጵያ ከቅርብ ዓመታት ወዲህ ለእርስ በርስ እልቂት ምክንያት የሆነውን የጎሳ ፖለቲካና ስርዓት ነው ብሎ እንደሚያምንም ገልጿል። ቴዲ አክሎም አሁንም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ ምንጩ የዘር ፖለቲካ ነው ያለ ሲሆን ኢትዮጵያን ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዘው የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላይ መተባበር አለብን ሲል ጥሪ አቅርቧል። መላው ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ሊባል እንደሚገባም በአጽንኦት አሳስቧል። ቴዲ በወቅታዊ ጉዳይ ላይ ትኩረት ባደረገው መልእክቱ ፍትህ በግፍ እየሞቱ ላሉና ትኩረት ስለተነፈጋቸው ንጹሃን ወገኖች በሚል መፈክር ሐሳቡን ቋጭቷል።